ጤና ይስጥልን የተወደዳችሁ በያላችሁበት እንደምንቆያችሁ 7 ሰዓት ነው። ዜና ኢትዮጵያ እዚህ አዲስ አበባ ከሚገኘው ስቱዲዮአችን ተመልሷል። አበይት ነጥቦቹን ነው። በሃይማኖታዊ ሴቶች ለአብሮነትና ለሀገራዊ አንድነት ግንባታ ያላቸው ሚና ከፍተኛ በመሆኑ በምክክር ጉባኤ ላይ አጀንዳ መደረጋቸው ሀገራዊ አንድነትን ለመገንባት ወሳኝ ነው ብለዋል ተመካካሪ ሃይማኖት አባቶች። የባህረ ሰላጤውና የአፍሪካ ኢኮኖሚ ትብብር መድረክ በዚህ በአዲስ አበባ እየተካሄደ ነው። የማክሮ ኢኮኖሚ ማሻሻያ ተግባራዊ መደረግ የኢትዮጵያን የውጭ ምንዛሬ እጥረት በከፍተኛ መጠን ማቃለል ችሏል። የሁቲ አማጽያን በሳውዲ አረቢያ ላይ የባህር ላይ እገዳ ስለመጣላቸው ከውጭ ዘናል። ዘገባዎችን እየተከታተላችሁ አብራችሁን ዝለቁ። የተወደዳችሁ የዛሬ ረቡዕ ዜና ኢትዮጵያን ከዚህ ከዋናው ስቱዲዮና ከኮንቬንሽን ሴንተር የሀገራዊ ምክክር ከሚካሄድበት የኢቢሲ ጊዜያዊ ስቱዲዮ በጥምረት ትከታተላላችሁ። ከዋናው ስቱዲዮ ነው ሰለሞን ኃይለ ኢየሱስ አለው። እዛ ከስፍራ የምትገኘው ባልደረባችን ሰናይት ብርሃኔ ደግሞ ቀጣዩን የተወሰኑ ደቂቃዎችን ከእናንተ ጋር ቆይታ ልታደርግ የአየር ሰዓቱን የምትረከብ ይሆናል። ከኔ ጋር ካፍታ ቆይታ በኋላ የምንገናኝ ይሆናል። ሰላም ላንቺ ሰናይት። የአየር ሰዓቱን ከተመልካቾች ጋር ካንቺ ጋር ልተው፣ ከደቂቃዎች በኋላ እመለሳለሁ። አመሰግናለሁ ሰለሞን። ተመልካቾች የሀገራዊ ምክክር ከሚካሄድበት ከኮንቬንሽን ሴንተር ጊዜያዊ ስቱዲዮ ዜናዎችን ወደ እናንተ ማድረስ እንጀምራለን። የኢትዮጵያ የጋራ የወደፊት ጉዞ በውይይት ለመቅረጽ በሚካሄደው ሀገራዊ ምክክር ከ8ቱ ዋና ዋና አጀንዳዎች መካከል የሃይማኖት ጉዳይ አንዱ ነው። ሃይማኖት በሰላም በአብሮነትና በሀገራዊ አንድነት ግንባታ ያለው ሚና ከፍተኛ በመሆኑ በምክክር ጉባኤ ላይ አጀንዳ መሆኑ ሀገራዊ አንድነትን ለመገንባት ወሳኝ መሆኑን ተመካካሪ የሃይማኖት አባቶች ገልጸዋል። መስከረም ቸርነት ተጨማሪውን ይዛለች። ሃይማኖት በኢትዮጵያ የግል እምነት ብቻ አይደለም፣ የማህበረሰብ አንድነት፣ የስነ ምግባርና የሰላማዊ አብሮነት መሰረት ሆኖ ለዘመናት አገልግሏል። በተለያዩ እምነቶችና ባህሎች የተገነባችው ኢትዮጵያ ልዩነቶችን በመከባበር የጋራ እሴቶችን ለማጠናከር የሃይማኖት ተቋማት ያበረከቱት አስተዋጽኦም ከፍተኛ ነው። በዚህ መነሻ ለዘላቂ ሰላም፣ ብሔራዊ አንድነትና ሀገራዊ መግባባት የሃይማኖት ሚናን ይበልጥ ለማጎልበት እንዲሁም ሃይማኖትን ሽፋን ያደረጉ አለመግባባቶችን በምክክር ለመፍታት የሃይማኖት ጉዳይ በሀገራዊ ምክክር ጉባኤው ለምክክር ከተመረጡ 8 አጀንዳዎች አንዱ ነው። ይህ አጀንዳ የሃይማኖት ተቋማት በሀገር ግንባታ፣ በሰላም ማስፈን፣ በማህበራዊ አንድነትና በዜጎች መካከል ያለውን መተማመን ለማጠናከር ያላቸውን ሚና በስፋት የሚዳስስ ነው። የምክክር ጉባኤው የጋራ ሀሳብ እንዲለዋወጡ ያስቻለ ነው። ሃይማኖት እኩልነትና በሃይማኖት ምክንያቶች
የሚፈጠሩ መልካም ነገሮችም አሉ፣ መጥፎ ነገሮችም አሉ። መፈቃቀር አለ፣ መከባበር አለ፣ መረዳዳት አለ፣ መገናኘትም አለ፣ ህብረት። ስለዚህ ይሄ ምክክር ጉባኤ እንደዚህ ነገሮች ተንጠልጥለው ያሉትን እንዲደላደሉ፣ የተበተኑትን እንዲሰበሰቡ፣ ያልተቋጩትን እንዲቋጩ፣ በመልካም ደረጃ እንዲያልቁ የሚያደርግ የምክክር ጉባኤ ነው። እንግዲህ ጉዳዩ እንደሚመለከተውና ባለቤት እንደሆነ ሰው ምናልባት በዚህ ሀገር ታሪክ ውስጥ ዋጋ ከፍዬበታለሁ። በዚህ በቤተ እምነት ጉዳይ ከአሁን በፊት በነበሩ ችግሮቻችን ብዙ ነገሮችን አልፈናል። እኔ እንደ ማህበረሰብ እንደ ኢትዮጵያ ቁጭ ብለን መነጋገር አለመቻላችን፣ አለመተዋወቃችን ዋጋ አስከፍሎናል ብዬ አስባለሁ። ባለመተዋወቃችን አንዱ ለአንዱ በምንሰጠው ስያሜ ወይም ደግሞ የሚፈጠሩ ጥላቻ ጉዳዮቻችን ዋጋ ያስከፍሉናል። ከዛ ውጭ ሁሉም ቤተ እምነት እዚች ሀገር ላይ የጋራ ሀገሩ እንደሆነችው መጠን እሱ እሴቱ፣ ማንነቱ ሊከበርለት የሚገባቸው ነገሮች አሉት። ያ ነገር ቀይ መስመር ተሰብሮለት እንዲያልፍ ይፈልጋል። የቱ ነው ቀይ መስመሩ? የቱ ነው የሚፈቀደው? የቱ ነው ክልክሉ? የቱ ነው የሚቀበለው? የሚሉትን ነገሮች በመነጋገር በመተዋወቅ ኃላፊነትን በመወጣት እዛ ላይ መስራት አለ። በዚህ ምክክር ግን ከመላ ኢትዮጵያ የሚመጡ የማህበረሰቡ ወኪሎች ነው ያሉት። ስለዚህ ኤክስፔክት የምናደርገው ሃይማኖት አንዱ የአገሪቱ መሰረት ወይም ምሰሶ ስለሆነ እዛ ላይ ሁሉ ዜጋ ሁሉ ሃይማኖት የሚታመንበትና እርግጠኛነት ያለበትን ምክር ሀሳብ ለማምጣት ነው እዚህ የተሰበሰብነው ማለት ነው። ኢትዮጵያ ብዝሃ ሃይማኖት ያላት አብዛኛው ህዝቧም በእምነት የተመሰረተ እሴት የሚመራ ማህበረሰብ ያላት ሀገር ናት። ስለዚህ ሃይማኖት ከመንፈሳዊ አገልግሎቱ ባሻገር በሰላም በአብሮነትና በሀገራዊ መግባባት ግንባታ ውስጥ የማይተካ ሚና አለው። የሀገራዊ ምክክሩ ዋና ዓላማም ልዩነቶችን በግጭት ሳይሆን በውይይት መፍታት፣ የተለያዩ ሃይማኖቶችን በመከባበር የጋራ ሀገራዊ እሴቶችን ማጠናከርና ለቀጣይ ትውልድ የተሻለ የመኖር መሰረት መጣል ነው። ይህም የተለያዩ ሃይማኖቶች እርስ በርስ እንዲተዋወቁ፣ እንዲግባቡና በጋራ ለሀገራዊ አንድነት እንዲቆሙ እድል የሚፈጥር መድረክ ነው። አንዱ የኔን ጥሏል ብለን በመናምንበት ስሜት ውስጥ ሲሆን በጠላትነት ስሜት እንድንተያይና አንዱ ለመጉዳት የሚሄድበት ሁኔታዎች ናቸው ያሉትና ይህን ሁሉ ነገር አስተካክሎ እምነቶች የበለጠ ያላቸውን ግንኙነት አጠናክሮ የበለጠ ለሰላም የበለጠ ለሀገር የበለጠ ለትውልድ ለመቅረጽ ስራ ላይ የሚሰሩበትን ነገር መሰረት ይጥልላቸዋል ብዬ አስባለሁ። እኛና ሃይማኖቶች ከተፈቃቀሩ ለሀገር ይበጃሉ። ህዝቡን በደንብ አድርገው መልካም አድርገው ይመክራሉ፣ ለሀገር ደግሞ መልካም ነገር ያሰራሉ። ስለዚህ የዛሬው ይሄ ሀገር አቀፍ የምክክር ጉባኤ ውጤቱ ስኬቱ የሚገኘው ወደፊት ያለውን ራዕይ የታሰበ ሁሉ ይፈጸምበታል ብዬ አምናለሁ። ሰዋዊ ስብዕና ላለው ሁሉ ለዛ ሰው የእምነት ነፃነቱን ለማረጋገጥ ነው የምወያየው እንጂ የምወያየው ወንጌል አማኙን ብቻ መልካም እንዲሆንለት የበላይ እንዲሆን አይደለም። ስለዚህ ሁላችን በሐሳብ የበላይነትና በሰው ልጆች ትልቅነት በእምነት ነፃነት ላይ ተመስርተን በፍቅርና ወንድማችን ከኛ እንዲሻል በመቁጠር ብንወያይ ሐሳብ አሸንፎ ተሸናፊ አይኖርም። በመሰረቱ ሁሉም ሃይማኖቶች የሚያስተምሩት ፍቅርን፣ ሰላምን፣ ይቅርታን፣ ፍትህንና መከባበርን ነው። እነዚህ እሴቶች በተግባር ሲተረጎሙ ማንነት ሳይለያይ ዜጎች በእኩልነት የሚኖሩባት፣ ልዩነት የሚከበርባትና ችግሮች በውይይት የሚፈቱባት ሀገር መገንባት ይቻላል። ስለዚህ በዚህ መድረክ የሚካሄደው ምክክር ከሃይማኖት ጉዳይ ጎን ለጎን የሀገርን አንድነት፣ ማህበራዊ መተማመንና ዘላቂ ሰላም የሚያጠናክር መሰረታዊ እርምጃ ነው። ሀገራዊ የምክክር ሂደቱ አካታች በመሆኑ የጋራ ጉዳዮችን እንድናነሳ እድል ፈጥሮልናል ሲሉ ተመካካሪዎች ገለጹ። ምክክሩ የኢትዮጵያን የዘመናት ችግሮች በመፍታት ሀገራዊ መግባባትን የሚፈጥር መሆኑንም አስተያየት ሰጪዎቹ ተናግረዋል። ይመራደም አሰባስቦታል። መቅደስ ወርቁ እባላለሁ ከስዊድን። ውጭም ብንሆን የሀገራችን ጉዳይ ያሳስበናል። ብዙ የፖለቲካ ጥያቄዎች አሉ። በውጭም ቢሆን በፖለቲካ ውስጥ ነበርኩበት፣ በትግሉም ውስጥ ለብዙ ጊዜ ነበርኩበት። የኢትዮጵያን ሕዝብና የሀገራችንን የፖለቲካ ጥያቄ እንዲመለስ ከሚፈልጉት ውስጥ አንዱ ነኝ እና ይሄ የምክክር ኮሚሽኑ ወይም የምክክር ጉባኤው ሲዘጋጅ አብዛኛው ጥያቄ ሲንከባለል የኖረ ነው ለብዙ ዓመት ማለት ነው። ስለዚህ ለአንዴና ለመጨረሻ ጊዜ እነኝህን ጥያቄዎች እየመለስን መሄድ ይኖርብናል። ወደ ማደግ፣ ወደ ልማት፣ ወደ በአጠቃላይ ሌላው የደረሰበት ለመድረስ እነኝህኑ ጥያቄ በየዓመቱ በተለያየ ፓርቲ እየተነሳ ሳይመለስ መቅረት የለበትምና ይሄ ጥሩ አጋጣሚ ነው፣ ታሪካዊ ነው። ጀማል መሐመድ ዑመር እባላለሁ።
ከኦሮሚያ ምስራቅ ሐረርጌ ዞን ሚደጋ ቶላ ወረዳ የወከልኩት የህብረተሰብ ክፍል የንግዱን ማህበረሰብ ነው። ይህ መምጣቱ በትውልዳችን ያልተሰማና በአፍሪካም ያልተለመደ በዓለምም በጣም ጥቂት ሀገሮች ብቻ ያካሄዱት በመሆኑ ጥሩ ትውልድ ነኝ ጥሩ ጄኔሬሽን ነኝ ብዬ እየተመካሁበት ያለሁትኝ ነው። ምክንያቱም ሂደቱ ሲካሄድ የኢትዮጵያንም ህዝብ ያገኘሁት የተለያዩ ብሔር ብሔረሰቦችንና ህዝቦችን እንዲህ ይሆናሉ ብዬ አይደለም። በጣም በሳልና የኔንም አመለካከት ከራሳቸው ጋር የሚቃረንም ቢሆን የሚቀበሉልኝ በትህትና የሚያካሂዱልኝ ብዬ አልጠበኩም። እኔም ደግሞ ትሁትና እንትን መሆኔን ምክንያቱም በትግሉ ዓለም ውስጥ የተለያዩ ችግሮችን በማሳለፌ ይህ ለኔ በጣም ደስ የሚለኝ ለልጆቼ ቀጣይ ያልሆነ ጦርነት ለልጆቼ የማሳልፈው መጨቃጨቅ ለልጆቼ የማሳልፈው ጥላቻ የሚቋጭበት ዳያሎግ ሆኜ ያገኘሁት። ስሜ ዳዊት ኃይሉ ይባላል። ከማዕከላዊ ኢትዮጵያ ክልል ከደንጣ ማህበረሰብን ወክዬ ነው የመጣሁት። ብዙ ትኩረት የምናደርገው ውጤቱ ላይ ነው። አብዛኞቻችን ከዚህ ውስጥ እኔ የተረዳሁት ከውጤቱ ይልቅ ሂደቱ ላይ በደንብ ሰዎች ያለውን ትክክለኛ ሀሳብ በሚያቀርቡበት ሰዓት ላይ አሳማኝ በሆነ ሁኔታ ምላሽ እየተሰጣ ከመንግስትም ከፖለቲካ ፓርቲም ኢቨን ከምክክር ኮሚሽን ራሱ ጣልቃ ገብነት ነፃ በሆነ ሁኔታ እያንዳንዱ ግለሰብ እሱ ይወክሎ የመጣውን ሀሳብ ወክሎ የመጣውን የኮሚኒቲን ሀሳብ የሚያንጸባርቅበትን ሰፊ እድል ተሰጥቶ በነፃነት እየተወያየበት ያለበት እንደሆነ አይቻለሁ። እሱም ብቻ አይደለም፣ ከሁሉም ማህበረሰብ ክፍል አካታች በሆነ ሁኔታ አሳታፊ በሆነ ሁኔታ ታማኝነትንም ህዝቡ በመንግስት ላይ ዲቨሎፕ እንዲያደርግ በቀጣይ በሚፈጠረው ሀገረ መንግስት ላይ ህዝቡ ትራስት እንዲኖር እምነት እንዲኖርም ጭምር እየተደረገበት ያለው ነገር ነው የሆነው። የኢትዮጵያ ሀገራዊ የምክክር ኮሚሽን ፍጹም ገለልተኛና አሳታፊ በመሆኑ የጀመረው ታሪካዊ የምክክር ሂደት አንድ ሳምንትን አስቆጥሯል። የምክክር ሂደቱ ህብረ ቀለማዊ ብዝሃነትን በሚያጎላ መልኩ የተዋቀረ በመሆኑ እያንዳንዱ ህዝብ ድምፁ እንዲሰማና አመለካከቱ እንዲንጸባረቅ ሰፊ እድልን ፈጥሯል። ዛህራ መሐመድ ተጨማሪውን ይዛለች። በዓለም አቀፍ ደረጃ የተካሄዱና ውጤታማ የሆኑ የሀገራዊ ምክክሮች የስኬታማነታቸው ዋና ሚስጥር አሳታፊነታቸውና ሂደታቸው ገለልተኛ መሆኑ ነው። የኢትዮጵያ ሀገራዊ ምክክር ኮሚሽንም ይህን ተሞክሮ በመቅሰም ሂደቱ ፍጹም ገለልተኛ፣ ግልጽና ሁሉንም ወገኖች በእኩል የሚያስተናግድ እንዲሆን ለማድረግ የሚያስችሉ አሰራሮችን ዘርግቶ ወደ ምክክር ከገባ አንድ ሳምንት አስቆጥሯል። ውይይቱ ብዝሃነትን ማስተናገዱ በተሳታፊዎች ዘንድ ያለውን የባለቤትነት ስሜትና ተስፋ እንዲጨምር አድርጓል። ወደ ተሽጋ ቀረንካ ስፊዓኑ እሱአዳ ከሶማሌ ክልል ሁደት ወረዳን የመጣሁት ነጋዴ ነኝ። ምክክሩ በጥሩ ሁኔታ እየተካሄደ ነው። እኔ ባለሁበት ቡድን ውስጥ ከተለያዩ ብሔረሰቦችና ሃይማኖቶች የተወከሉ 500 ሰዎች አሉ። እንደነገርኩሽ ውይይቱ በጥሩ ሁኔታ እየተካሄደ ነው። የወከሉን ሰዎችም ሊያውቁት የሚገባው ነገር በተለያዩ መንገዶች የሚሰራጩ ያልተገቡ መረጃዎች ከእውነት የራቁ መሆናቸውን ነው። ሂደቱም ሆነ የሚመጣው ውጤት ተስፋ ሰጪና ኢትዮጵያ የምታሸንፍበት ነው። እዚህ ሀገራዊ ምክክር ኮሚሽን በጣም ታሪካዊ ይህ መድረክ ለሀገራችን ታሪካዊና ትልቅ ውጤት የምንጠብቅበት ነው። ኢትዮጵያ የብሔር ብሔረሰቦች ድምር ውጤት በመሆኗ ከ4000 በላይ ተመካካሪዎች ስለ ሀገራቸውና ስለ ቀጣዩ ትውልድ መጻኢ ዕድል እየመከሩ ይገኛሉ። መድረኩ አካታችነት የሞላበት የሁሉም ማህበረሰብ ውክልና ያለበትም ነው። ይህንኑ ትልቅ መድረክ ላዘጋጀው ሀገራዊ የምክክር ኮሚሽን ምስጋና ይገባዋል። በዚህ ታላቅ ሀገራዊ አጋጣሚ ላይ ከሁሉም የኢትዮጵያ አቅጣጫዎች የመጡ የብሔር ብሔረሰቦች፣ የሃይማኖት አባቶች፣ ሀገር በቀል ድርጅቶችና የተለያዩ የማህበረሰብ ክፍሎች ተወካዮች በንቃት በመሳተፍ ላይ ይገኛሉ። በምክክር ሂደቱ ህብረ ቀለማዊ ብዝሃነትን ባጎላ መልኩ የተዋቀረ በመሆኑ እያንዳንዱ ህዝብ ድምፁ እንዲሰማና አመለካከቱ እንዲጸባረቅ ሰፊ እድል ፈጥሯል። ወልቃማ ደስታይ ወልቃማ ኡፋይሳይ ታውስሰቴ እጅግ በጣም ደስ ብሎኛል። እንደ ሀገር አገራዊ ምክክር ከዚህ ቀደም ብለን ማድረግ ይገባን ነበር።
ሆኖም አሁን የደረሰበትን ደረጃ ስመለከት እጅግ ደስ ብሎኛል። ኢትዮጵያ ከዚህ ምክክር የተሻለ ሰላም፣ አንድነትን ታገኛለች። ለልማትና እድገቷም የሚበጃትን ውጤት ታገኛለች። ስሜ ፋጡማ ጉራ ይባላል። የመጣሁት ከአፋር ሰመራ ነው። የሀገራዊ ምክክር ኮሚሽን አሁን እያካሄደ ያለው ጉባኤ ለሀገራችን እጅግ ውጤታማ ይሆናል የሚል እምነት አለኝ። ምክክሩ ዘላቂ ሰላምና ጸጥታ የሰፈነባት ሀገር ለመገንባት የጀመርነው በመሆኑ ከመለያየት ይልቅ በጋራ ሆነን ስንመካከር የተሻለ ራዕይና የጸናች ሀገር መፍጠር እንችላለን። የምክክር ኮሚሽኑ ይህንን ታላቅ ጉባኤ በማዘጋጀቱ ሰፊ ሀሳቦች በውይይቱ ላይ ይቀርባሉ። በጋራ ወደ ጠረጴዛ የምናቀርባቸው ሀሳቦችም የሀገራችንን ቀጣይ ጉዞ የሚያሳምሩ ናቸው። በሌላ በኩል ለምክክሩ የተገናኘንበት ዋና ዓላማ ተመካክረን ከስምምነት በመድረስ የሀገራችንን ሰላምና ጸጥታ እንዲሰፍን እንዲሁም ደግሞ ለአፋርም ሆነ ለሀገራችን የተሻሉ መፍትሄዎችን ያመጣል ብለን እየጠበቅን ነው። ምክክሩ ፍትሃዊ ሆኖም እየተካሄደም ይገኛል። የተጀመረው ምክክር የሁሉንም ወገን ሀሳብ ያካተተና የወደፊቷን ኢትዮጵያ በጽኑ መሰረት ላይ ለማቆም የሚረዳ በመሆኑ ተሳታፊዎቹ ከፍተኛ የኃላፊነት ስሜት በመላበስ እየተመካከሩ ይገኛሉ። ይህ ለሳምንት የዘለቀውና አሁንም ቀጣይነት ያለው የምክክር ሂደት የሁሉንም ድምጽ በማስተናገድና ብዝሃነትን በማክበር ጠንካራ ሀገራዊ አንድነትን በመገንባት ረገድ ከፍተኛ ሚና አለው። ሃይዶሚ ደበቲ ሎኦ ሎይቲዲ ዞረቲኮ ዞሬታ ሚንቲዲ ዞረቲኮ አሁን የተጀመሩ ነገሮች ጥሩ ናቸው። በደንብ በእውቀት ላይ የተመሰረተ ምክክርን ካደረግን ኢትዮጵያ ያሉባትን ችግሮች መቀየር የሚያስችል ተስፋ አለ ብዬ አስባለሁ። ለሀገራችን መልካም ነገር እናመጣለን። እኛ የምንመካከርባቸውን ጉዳዮች መንግስት ተግባራዊ የሚያደርግ ከሆነ መልካም ይሆናል። ደረጀ ቦጋለ ነው የምባለው። የመጣሁት ከአማራ ክልል ነው። እኛ ማሰብ ያለብን ከኋላ ያሉ ችግሮች እንዳሉ ሆነው ዛሬ ላይ ቆመን ማሰብ ያለብን ብዬ ማሰበው እኔ ለቀሪው ምን አድርገን በይቅርታ ችግሮችን ቀርፈን ሰላምን ፈጥረን በመስማማት በመዋደድ በመፋቀር የብሔር ብሔረሰቦች መብት ተከብሮ ሁሉም በቋንቋው ተከብሮ ሁሉም ባኗኗሩ ተከብሮ ኢትዮጵያን አንድ ሆኖ የሚለውጣትና ይሄንን የመጥፎ ትርክት የተሰጣትን እውነተኛ ታሪክ የተቀበረ እውነተኛ ታሪኳ ወጥቶ ኢትዮጵያ ወደፊት የምታድግበትን ሁኔታ ለማመቻቸት ስለሆነ የመጣ ነው። ጥሩ ነገር ይመጣል ብዬ አስባለሁ። እኔ የማስበው አሁን ለልጆቼ ነው። እኔ በእኔ እድሜ አሁን በኃይለ ሥላሴ ጊዜ ገና ጨቅላ ነኝ። ከዛ ወዲህ ያሉ መንግስታትን ስርዓት አሳልፌያለሁ። ብዙ ነገሮችንም አይቻለሁ። እኔ አሁን ለኔ ሳይሆን የማስበው ለልጆቼ ነው። ለልጆቼ የልጅ ልጆችም ይኖራሉ እኮ እኔ የደረስኩበት እድሜ ላይ ሲደርሱ ጥሩ ነገር እንደሚያው ተስፋ ስላለኝ ይችን ሀገር ለልጆቻችን ለማመቻቸት ያለኝን ዕውቀትና ልምድ እንደዚሁም ከሌላ የወሰድኩትን ሰንቄ በጽኑ ጥሩ ሀሳብ እያንሸራሸርኩ ነው ያለሁት። በሌሎች የዓለም ሀገራት የተካሄዱና ስኬታማ የሆኑ ሀገራዊ ምክክሮችም መሰል ፈታኝ መንገዶችን አልፈው ለሰላምና ለልማት እንደበቁ ሁሉ የኢትዮጵያ ምክክር ይህን መንገድ ተከትሎ ስኬታማ እንደሚሆን ይጠበቃል። ኢትዮጵያ ውስጥ በርከት ያሉ ችግሮች አሳልፈናል። በርከት ያሉ ያልተገቡ መከራዎች አሳልፈናል። ነገር ግን ይህንን መከራ ወደ እድል መቀየር ከቻል፣ ይህንን ፈተና ወደ ዘላቂ መፍትሄ ማሻገር ከቻል ልጆቻችን ከኛ በተሻለ ሰላም፣ ከኛ በተሻለ ብልጽግና፣ ከኛ በተሻለ የኑሮ ዘዬ መኖር ስለሚያስችላቸው ያንን የሚገባቸውን ያማረ የተዋበ የኑሮ ዘዬ መከተል የሚችሉ ትውልዶች መፍጠር እንድንችል ይህንን መልካም አጋጣሚ ይህንን የመከራ ወራትና ዘመን ወደ እድል መቀየር የምንችል የምትችሉ እንድንሆን ምኞቴ ከፍ ያለ ነው። ተመልካቾቻችን ከኮንቬንሽን ሴንተር የጊዜያዊ ስቱዲዮ ዜናዎቻችን ይቀጥላሉ። ሀገራዊ ምክክሩ የቆዩ ልዩነቶችን አስወግዶ ወደ ቀደመው የአንድነት ታሪካችን የሚመልስ ነው አሉ የእንጅባራ ከተማ ነዋሪዎች። እንደ ብዝሃ ማንነታችን ልዩነቶች ሊፈጠሩ የሚችሉ ጉዳዮች ቢኖሩም በምክክር ኢትዮጵያ አሸናፊ የሚያደርጉ ሀሳቦች ገልተው መውጣት አለባቸው ብለዋል። ሳሙኤል ወርቃየው ተጨማሪውን ይዟል።
በብዙ ቋንቋዎች፣ ባህሎች፣ ሃይማኖትና ብሔረሰቦች የተዋቀረችው ኢትዮጵያ ይህ ብዝሃነቷ ትልቅ ሀብት ቢሆንም ባለፉት ጊዜያት ያለመግባባቶች፣ የፖለቲካ ልዩነቶች፣ የሀብት ክፍፍልና የማንነት ጥያቄዎች የግጭት ምንጭ ሲሆኑ ተስተውለዋል። ይህ ብቻ አይደለም። አለመግባባቶችን በኃይል ለመፍታት የሚደረጉ ጥረቶች ጉዳቶችን የበለጠ አውሰብስበውታል። እነዚህን ፈተናዎች በኃይል ለመፍታት ከመሞከር ይልቅ በምክክርና በውይይት መፍትሄ መፈለግ ለዘላቂ ሰላም ብቸኛውና አስተማማኙ መንገድ ነው። አሁን ላይ ታዲያ ዜጎቿ ልዩነቶች በምክክር ይፈቱ ዘንድ ጠረጴዛን ከበው በመመካከር ላይ ናቸው። በዚህ ጉዳይ ላይ አስተያየታቸውን የሰጡ የእንጅባራ ከተማ ነዋሪዎች ለምክክር የቀረቡት 8ቱ የህዝብ አጀንዳዎችም እውነትም ዜጎችን ወደ አንድነት የሚያመጡና ለኢትዮጵያ የወደፊት ዕጣ ፈንታ መሰረት የሚጥሉ ናቸው። ምክክር ኮሚሽኑ አጀንዳዬ ናቸው ብሎ ከመረጣቸው 8 አጀንዳዎች አኳያ ስንገመግመው ዜጎችን በትክክልም የነበሩባቸውን ችግሮችና ልዩነቶችን አንጥሮ በማውጣት ወደ አንድነት የሚያመጡና በመጨረሻም የኢትዮጵያን የወደፊት ዕጣ ፈንታ የምንመሰርትበት ነው ብዬ ማለት እችላለሁ። አንዱን ወገን ብቻ ሳይሆን ሁሉንም አሸናፊ በሚያደርገው ምክክር እንደ ብዛ ማንነታችን ብዙ ልዩነቶች ሊፈጠሩ የሚችሉ ጉዳዮች ቢኖሩም የብዙሃኑን ሀሳብና የምክክር ኮሚሽኑ የደረሰበትን ሀሳብ ተቀብሎ ተግባራዊ በማድረግ ኢትዮጵያ ከገባችበት የግጭት አዙሪት ማውጣት ተገቢ ነው። በሀገራዊ ምክክር ኮሚሽኑ የሚቀመጡ አቅጣጫዎች ይኖራሉ፣ ድምዳሜዎች ይኖራሉ። እነዛን ድምዳሜዎች ከእያንዳንዳችን ከሁሉም ዜጋ ወደ ተግባር መቀየር መሬት ላይ ማሳረፍ ይጠበቃል። ይሄ የተጀመረ እንቅስቃሴ በሰላም ተፈጽሞ እኛም ደግሞ ከዚህ ከምክክር የምናገኘውን ውጤት ሪዛልቱ ጥሩ ይሆናል ብለን ስለምንገምት በዚህ እንተዳደራለን የሚል ሀሳብ ነው ያለ። እነዚህን የጋራ የሆኑ አጀንዳዎችን ወስዶ ፈጥኖ ወደ ተግባር መቀየር አለበት። ተግባራዊ በመሆኑ የሚፈቱ ችግሮች አሉ። ሲፈቱ ደግሞ አብረው ደግሞ የህዝብን አስተሳሰብ ሁሉ ሊለውጡ የሚችሉ አንድነታችንን የበለጠ እውነትም ኢትዮጵያ የኛ ናት የሚል የዜጎችን ስሜት የሚስሙ ነገሮች ስለሚመጡ ፈጥኖ ተግባራዊ ማድረግ የግድ ይጠበቃል። ለኢትዮጵያ ዘላቂ ሰላምና አብሮነት መሰረቱ ምክክር ነው። ልዩነትን የሚያከብር ፍትህን የሚያሰፍንና የዜጎችን መተማመን የሚገነባ ምክክር የተረጋጋችና የበለጸገች ኢትዮጵያ መሰረት ይሆናል። ሀገራዊ ምክክሩ ኢትዮጵያ በልጆቿ የሀሳብ የበላይነት ታግዛ ወደ ተሻለ ምዕራፍ የምትሸጋገርበት ወሳኝ መድረክ ነው ሲሉ የአሶሳ ከተማ ነዋሪዎች ተናግረዋል። ምክክሩ የዜጎችን አንድነትና ዘላቂ ሰላም ያመጣል ብለው እንደሚያምኑም አስተያየታቸውን የሰጡ ዜጎች ገልጸዋል። ጀማል አህመድ ተጨማሪውን ይዟል። ኢትዮጵያውያን የሀገራቸውን መጻኢ ዕድል ለመወሰን ተሰባስበዋል። የጋራ ችግሮቻቸውን ነቅሰው በማውጣት መፍትሄ ለማበጀት በመምከር ላይ ይገኛሉ። ከሐምሌ 8 ጀምሮ እየተካሄደ ባለው ሀገራዊ ምክክር የኢትዮጵያን ልዕልና የሚያመጡ የዜጎችን አንድነትና ፍቅር የሚያጠናክሩ ምክረ ሀሳቦችን እንደሚጠብቁ የአሶሳ ከተማ ነዋሪዎቹ እና አባ ኢብራሂም አዙቤር ይናገራሉ። በምክክሩ ላይ የምንጠብቀው ብሔር ብሔረሰቦች እንዴት በአንድነት እንዴት መኖር እንዳለባቸው ሰላማዊ በሆነ መንገድ እንዴት መስራት እንዳለባቸውና ራሳቸውንም በኢኮኖሚ በማህበራዊ በፖለቲካ እንዴት እንደሚለውጡ በዚህ ምክክር ኮሚሽን ላይ ይስተካከላል ብለን እኛ እንጠብቃለን። ብዙ ነገሮች ይዙ ይመጣሉ ብለን እናስባለን። አካባቢያችን ላይ አንዳንድ ያለመግባባት ችግሮች አሉ። በየአካባቢ ላይ የምናያቸው አንዳንድ ክስተቶች አሉ። ይሄ ደግሞ ወደ አንድ ማምጣት ይችላል የሚል እሳቤ ስላለኝ ይሄ ምክክሩ በጣም ጠቃሚ ነው የሚል እሳቤ አለኝ። የኢትዮጵያ ችግር በጦርነት የሚፈታ አይደለም። ሁሉም ብሔር ብሔረሰብ በአንድ ጠረጴዛ ተሰብስቦ ተወያይቶ ችግሩን መፈታት አለበት። ወደ ጦርነት፣ ወደ ግጭት፣ እርስ በርስ መተላለቅ፣ መጎዳዳት፣ መጠላለፍ ሳይሆን በጠረጴዛ ዙሪያ ተናግሮ ዲሞክራሲያዊ በሆነ መንገድ ሀገራችንን በወንድማማችነት መምራት የሚቻልበት ምቹ እድል ነው እየፈጠረ ያለ። ተለይተው በቀረቡት 8 አጀንዳዎች ላይ በጥልቀት በመምከር የኢትዮጵያን ዘላቂ ሰላምና ልማት የሚያመጡ ውሳኔዎችን እንደሚጠብቁም ነዋሪዎቹ ያነሳሉ። ኢትዮጵያ ያሳለፈቻቸው አንዳንድ ክፍተቶች በዚህ ምክክር ይስተካከላል የሚል እሳቤ አለ። ለምንድን ነው ያልተግባባን? ለምንድን ነው ኢትዮጵያ አንድ ያልሆነች? ኢትዮጵያ አንድ ከሆነች ወደ ትልቅ ሀገር ትደርሳለች የሚል ሀሳብ አለኝ። በመፈቃቀር ላይ የተመሰረተ በመዋደድ ላይ የተመሰረተ ስራዎችን እየተሰራ የነበሩ ችግሮች ለምሳሌ እዚሁ እንደ መንገድ የመሳሰሉ ነገሮችን ከዚህ አዲስ አበባ
ያለመሸማቀቅ ያለማሰብ በዚህኛው ምክክር ኮሚሽን ላይ ተነጋግሮ ሀሳብ ወርዶ አጸድቆ ሰላማዊ በሆነ መንገድ ላይ እንደምናገኝ ተስፋ አደርጋለሁ። በቀጣይ ከውይይቱ በኋላ መፍትሄ ይገኛል ብዬ ነው የማስበው። ሁሉም ብሔር ብሔረሰብ ወሰን ሳይገድበው ተንቀሳቅሶ የሚሰራበት ሀብት የሚያፈራበት አሁን ያለው ችግር እገታ፣ ዘረፋ፣ ንብረት ማውደም ይቀራል ብዬ ነው የማስበው። በኢትዮጵያ ሀገራዊ ምክክር ኮሚሽን አዘጋጅነት እየተካሄደ ያለውና ወሳኝ ምዕራፍ ላይ የሚገኘው ሀገራዊ ምክክር ኢትዮጵያ በልጆቿ የሀሳብ የበላይነት ታግዛ ወደ ተሻለ ምዕራፍ የምትሸጋገርበት መድረክ እንደሚሆን ይጠበቃል። ለኢትዮጵያ ቴሌቪዥን ጀማል አህመድ ነኝ ከአሶሳ። ተመልካቾቻችን እዚሁ የሀገራዊ ምክክር ከሚደረግበት ከኮንቬንሽን ሴንተር ጊዜያዊ ስቱዲዮ የነበሩን ዜናዎች እነዚህ ነበሩ። ዜናዎቹ በመምራት ሰናይት ብርሃኔ አብሬያችሁ ቆይቻለሁ። ከዋናው ስቱዲዮ ደግሞ ባልደረባዬ ሰለሞን ኃይለ ኢየሱስ ይጠብቃቸዋል። ሰናይት አመሰግናለሁ። ሰናይ ቀን ይሁንልሽ። ለዛሬ አትምከሩ፣ ለነገ ምከሩ። ለእናንተ አትምከሩ፣ ለልጆቻችሁ ምከሩ። አሁን የምንመካከረው ስለ ትናንትናው አይደለም። የትናንትናን ችግር ፈተን ለነገ መልካም መሰረት ለማኖር ነውና እያንዳንዱ ተወያይ፣ እያንዳንዱ ተወካይ ልጆቹን እያሰበ ለመመካከር የወሰነ መሆን አለበት። ኢትዮጵያ ትበለጽጋለች። ኢትዮጵያ ዛሬም እንደ ትናንቱ ለአፍሪካ ምሳሌ ትሆናለች። ኢትዮጵያ ማዕበል መከራ አይኑር አትልም። ማዕበል መከራን ወደ እድል ትቀይራለች። ኢትዮጵያ በዚህ ጉባኤ መሰረት ሰላማዊ የስልጣን ሽግግር ባህልን ታጸናለች። የጀመርናቸውን መልካም ዘሮች እንዘራለን፣ እንንከባከባለን፣ ዛፍ እናደርጋቸዋለን። ነገር ግን ከሚያፈሩት ፍሬ እኛ ሳንሆን ትውልድ እንዲጠቀም እናደርጋለን። ዜና ኢትዮጵያን ከዋናው ስቱዲዮ እየተከታተላችሁ ነው። አፍሪካና የባህረ ሰላጤው ሀገራትን ኢኮኖሚያዊ ትስስር ወደ ላቀ ደረጃ ያሻግራል የተባለለት የባህረ ሰላጤውና የአፍሪካ ኢኮኖሚያዊ ትብብር መድረክ በዚህ በአዲስ አበባ እየተካሄደ ነው። መድረኩ በአፍሪካ እየጨመረ የመጣውን የባህረ ሰላጤው ሀገራት የኢንቨስትመንት ፍሰት በመጠቀም የኢንዱስትሪ መስፋፋትን፣ የኢኮኖሚ ሽግግርንና ዘላቂ ስትራቴጂካዊ አጋርነትን እንዴት ማፋጠን እንደሚቻል ለመምከር ያለመ ነው። እዚህ ጉዳይ ልናቆያችሁ ነው። ሁነቱን እየተከታተለ የሚገኘው ዘጋቢያችን ቶማስ ኃይሉ ተጨማሪ መረጃዎችን ሊያጋራን በቀጥታ መስመራችን ላይ ነው የሚገኘው። ሰላም ላንተ ቶማስ፣ እንደምን ቆየህ? መድረኩ ለመሆኑ ኢትዮጵያ ከባህረ ሰላጤው ሀገራት ጋር ያላትን ግንኙነት ይበልጥ ለማጠናከር ምን ይጠቅማታል? ለአፍሪካ አህጉርስ የሚለውን ንገረን እስኪ። አመሰግናለሁ ሰለሞን። ቀደም ሲል እንዳልከው በአፍሪካና በባህረ ሰላጤው ሀገራት መካከል ያለውን ግንኙነት ወደ ላቀ ደረጃ ለማሸጋገር የሚያስችል በዛሬው ዕለት እየተካሄደው ያለው መድረክ በተለይም ደግሞ በኢኮኖሚያዊ ትብብርን ከማጠናከር አኳያ ዘርፈ ብዙ ጥቅሞች ይኖሩታል ተብሎ ይታሰባል። በአፍሪካና በባህረ ሰላጤው ሀገራት መካከል ያለው በተለይም ደግሞ እስከ በንግድ እንኳን ብናየው እስከ በአመት እስከ 120 ቢሊዮን ዶላር የሚደርስ ልውውጦች አሉ። በኢንቨስትመንት ደግሞ እስከ 100 ቢሊዮን ዶላር የሚደርስ ልውውጦች ኢንቨስትመንት መዋዕለ ንዋያቸውን የተለያዩ ባህረ ሰላጤው ሀገራት እየመጡ በአፍሪካ ላይ ያፈሳሉ። ይህ ታዲያ በሁለቱም ቀጠናዎች መካከል ያለውን የጋራ ትብብርና መከባበርን መሰረትም እያደረገ ነው። እንግዲህ በተለይ ግንኙነቶች ከአንዱ ወደ ሌላው ጋር በተለይ የተለመደው ግንኙነት ምንድነው? አንዱ የእርዳታ ተቀባይና የሰጪ ነበር። ነገር ግን በዚህ በባህረ ሰላጤው ሀገራትና በአፍሪካ መካከል ያለው በመከባበር እንዲሁም ደግሞ በመተባበር ላይ መሰረትን ያደረገ ከመሆኑ አኳያ በተርፈ ብዙ እድሎች ያሉት እንደሆነ የተመላከተበት ነው። እንግዲህ በቴክኖሎጂ ሽግግር፣ በሌሎች በንግድ በኢንቨስትመንት እንዲሁም በሌሎች በርካታ ዘርፎች የባህረ ሰላጤው ሀገራት አሁን ላይ አፍሪካን የትኩረት ማዕከላቸው አድርጓል። ይህንንም ታዲያ በመምጣት ኢንቨስት በማድረግ
በማድረግ እንዲሁም ደግሞ ተጠቃሚነታቸውን በማረጋገጥም ትልቅ ሚና እየተጫወቱ ይገኛሉ። እንግዲህ ይህ መድረክ እየተካሄደ ያለው በተለይም ደግሞ የተለያዩ የፖሊሲ ሀሳቦችን ለማሰባሰብ ታላሚ ያደረገ ነው። በ2027 ቀጣይ ዓመት ማለት ነው። በተለይም በኮት ዲቯር አቢጃ የሚካሄድ ትልቅ ሰሚት ወይንም ደግሞ ጉባኤ አለ። ለሱ መነሻ ይሆን ዘንድ ነው ይህ ጉባኤ አሁን እየተካሄደ ያለው። ስለዚህም የተለያዩ ሀሳቦች እየተንሸራሸሩበት ነው። ይህም አድጎ እንዲቀጥልም የራሱን የሆነ የተለያዩ መመሪያዎችን እንዲሁም ደግሞ መንገዶችን የሚመላከቱበት ነው ተብሎ ይታሰባል። እንግዲህ ኢትዮጵያን ከዚህ አንጻር እኛም ለማየት ሞክረን ነበር። ኢትዮጵያ ከባህረ ሰላጤው ሀገራት ጋር ያላት ግንኙነት በጣም ሰፊ ነው ወይንም ደግሞ የጠነከረ ነው፣ ታሪካዊም ነው፣ እንዲሁም ደግሞ ስትራቴጂያዊ አጋርነትም አላት። ከመሪዎች ጋር ያላት ቅርበት እንዲሁም ደግሞ ግንኙነት በጣም የጠነከረ ከመሆኑ አኳያ አሁን ላይ ኢትዮጵያ እነዚህ የባህረ ሰላጤው ሀገራት ትኩረት ማዕከል ሆናለች። በተለይም የማክሮ ኢኮኖሚ ማሻሻያ ካደረገች በኋላ ኢትዮጵያ የተለያዩ እድሎችን በንግድም በኢንቨስትመንትም በቴክኖሎጂ ሽግግርም ራሷን የቻለች ተመራጭ ማዕከል እየሆነች መጥታለች። ስለዚህ ይህንን ግንኙነት ከማጠናከር አኳያ የራሷን የሆኑ ስትራቴጂዎችን ነድፋ እየሰራች እንደሆነ ለመመልከት ችለናል። ወደ 6 የሚጠጉ የባህረ ሰላጤው ሀገራት አሁን ላይ ኢትዮጵያን በተለያዩ መስኮች ተደራሽ የሚያደርጉ የተለያዩ ስራዎች እየተሰሩ ይገኛሉ። ነገር ግን በአፍሪካ እንግዲህ ወደ 1.4 ቢሊዮን የሚጠጋ ህዝብ ያለበት በተለይም ደግሞ የወጣት የስራ ኃይል ያለበት ነው። ስለዚህም የባህረ ሰላጤው ሀገራት እንደ ኢትዮጵያ ሙሉ አምራች ኃይል ያለበት ከመሆኑ አኳያ እሱን ተጠቃሚ በተለያዩ በስራ መስኮችም እንዲሰማሩ ከማድረግ አኳያ የራሱን የሆነ አስተዋጽኦ የሚጫወት ይሆናል ተብሎ ይታሰባል። መድረኩ አሁንም እየተካሄደ ነው። ነገር ግን ጥሩ ሀሳቦች እየተነሱበት ያለ መሆኑን ነው ለመመልከት ይቻልኩት። ባልደረባዬ ቶማስ ኃይሉ በቀጥታ መስመራችን መረጃዎችን ስላጋራ እናመሰግናለን። መልካም ቀን። እንቀጥላለን። የተወደዳችሁ የአረንጓዴ አሻራ የአየር ንብረት ለውጥን በመከላከልና ለኢኮኖሚ ድጋፍ በማድረግ ከፍተኛ አስተዋጽኦ እያበረከተ ነው ሲሉ የፕላንና ልማት ሚኒስትሯ ዶክተር ፍጹም አሰፋ ተናገሩ። የፕላንና ልማት ሚኒስቴር ከተጠሪ ተቋማት ጋር በጋራ በመሆን በኦሮሚያ ክልል ገላን ወረዳ ገንደበል ተራራ የችግኝ ተከላ መርሃ ግብር አከናውኗል። ይህንን ሁነት እየተከታተለ የሚገኘው ዘጋቢያችን አባዲ ወይናይ ተጨማሪ መረጃዎችን ሊያጋራን በቀጥታ መስመራችን ላይ ነው የሚገኘው። ሰላም ላንተ አባዲ፣ እንደምን ቆየህ? የፕላንና ልማት ሚኒስቴር የገንደበል ተራራን ለማልማት የወሰደው ቁርጠኝነት ምን ይመስላል? ዛሬስ ምን ተግባራት ተከናወኑ የሚለውን ንገረን እስኪ። አመሰግናለሁ። የፕላንና ልማት ሚኒስቴር በዛሬው ዕለት በኦሮሚያ ክልል በገላን ወረዳ በገንደበል ተራራ የችግኝ ተከላ መርሃ ግብር አከናውነዋል። በዚህ የችግኝ ተከላ መርሃ ግብር ከፍተኛ የመንግስት የስራ ኃላፊዎች ናቸው የተገኙበት ማለት ነው። በተለይም የፕላንና ልማት ሚኒስቴር ይህንን የገንደበል ተራራ በጉድፊቻ በመያዝ ይህንን ተራራ ወደ ነበረበት ወደ ቀድሞ ልምላሜው ለመመለስ ትኩረት አድርጎ እንደሚሰራ ነው በዛሬው ዕለት የተገለጸው። በተለይም ይህ ተራራ ከዚህ ቀደም በደን የተሸፈነ ቢሆንም ነገር ግን በተለያዩ ምክንያቶች ተራቁቶና አሁን ላይ የደን ሽፋኑ በእጅጉ መመናመኑን የተገለጸው። ታዲያ የፕላንና ልማት ሚኒስቴርም ይህንን ቦታ በጉድፊቻ በመውሰድ የተለያዩ የእንክብካቤ ስራዎችን በመስራት ወደ ቀድሞ ቦታው እንዲመለስ የማድረግ ስራ እንደሚሰራ ተገልጿል ማለት ነው። በዚህ መድረክ ተገኝተው ንግግር ሲያደርጉ የነበሩት የፕላንና ልማት ሚኒስትሯ ዶክተር ፍጹም አሰፋ እንደገለጹት ከሆነ የአረንጓዴ አሻራ መርሃ ግብር ለሀገሪቱ በርካታ ዘርፈ ብዙ ጥቅሞችን እያስገኘ እንደሚገኝ አነስተዋል። በተለይም ደግሞ የሀገሪቱ የደን ሽፋን እንዲጨምር ከዛ ባሻገርም የተራቆቱ መሬቶች እንዲያገግሙ እንዲሁም ደግሞ ኢኮኖሚ ፋይዳቸው የላቀ ስለመሆኑ አንስተዋል። ታዲያ በተለይም ደግሞ ሚኒስቴር መስሪያ ቤቱ በዛሬው ዕለት በዚሁ ተራራ የችግኝ ተከላ መርሃ ግብር ማከናወኑ በተለይም ተራቁቶ የነበረውን አካባቢ እንዲመለስ ለማስቻልና ከዛ ባሻገርም በጉድፌቻ በመውሰድ ይህንን አካባቢ ወደ ቀድሞ ይዘታ ወደ ቀድሞ ልምላሜው እንዲመለስ የማድረግ ስራ በትኩረት ለመስራት ይህንን እርምጃ መጀመሩን አንስተዋል። በቀጣይም አንድ ተክሎ ብቻ መሄድ ሳይሆን በተለያዩ ጊዜያት እየመጡ እንክብካቤውን ሂደቱን የመቃኘት ስራ እንደሚሰራ አንስተዋል። ይህ ደግሞ አጠቃላይ ለማህበረሰቡ ከፍተኛ አስተዋጽኦ እንዳለው አንስተዋል። ሚኒስቴር መስሪያ ቤቱ ከሚሰራው ስራ ጎን ለጎን ደግሞ አጠቃላይ የአካባቢው ማህበረሰብም ይህንን ደን ወደ ነበረበት እንዲመለስ ለማስቻል የሚሰሩ ስራዎችን ማጠናከርና ማገዝ እንደሚገባ ሲያነሱ ነበር ማለት ነው። በአጠቃላይ ግን የአረንጓዴ አሻራ መርሃ ግብር ለሀገሪቱ በርካታ ዘርፈ ብዙ ጥቅሞችን ያስገኘ እንደሚገኝና ሚኒስቴር መስሪያ ቤቱም በሚጠበቅበት ልክ ሀገራዊ ኃላፊነቱን እየተወጣ እንደሚገኝ አነስተዋል። በዚህ መድረክ ተገኝተው ንግግር ሲያደርጉ የነበሩት ሌላው ደግሞ የሸገር ከተማ ከንቲባ የሆኑት ዶክተር ተሾማ አዱኛ እንደገለጹት ሆነ ከተማ አስተዳደሩ በተለይም ለአረንጓዴ አሻራ ልዩ ትኩረት በመስጠት
በመስጠት በተለያዩ ክፍለ ከተሞች የአረንጓዴ አሻራ ስራዎችን በጥንቃቄና በትኩረት እየሰራ እንደሚገኝ አንስተዋል። የፕላንና ልማት ሚኒስቴርም ይህንን ቦታ በኃላፊነት በመውሰድ ለመንከባከብና ወደ ነበረበት ወደ ቀድሞ ይዞታው ለመመለስ የሚሰራው ስራ በእጅጉ የሚደገፍና የሚበረታታ መሆኑን አንስተዋል። በተለይም ደግሞ ከተማ አስተዳደሩ ከሚኒስቴር መስሪያ ቤቱ ጋር በመሆን በቀጣይም በቅንጅት በመስራት ይህ ቦታ ወደ ነበረበት ቀድሞ ይዞታው እንዲመለስ ለማስቻል ስራዎችን በትኩረት እንደሚሰራ ሲያነሱ ነበር ማለት ነው። በተለይም ያነጋገርናቸው ሲተክሉ የነበሩ የሚኒስቴር መስሪያ ቤት ሰራተኞች እንደገለጹት ከሆነ ይህንን ስራ በትኩረት በመውሰድ ወደ ቀድሞ ይዞታው እንዲመለስ ለማስቻል በርካታ ስራዎች እንደሚሰሩና የእንክብካቤ ስራዎችንም አጠናክረው እንደሚቀጥሉ አንስተዋል። በተለይም ደግሞ የአረንጓዴ አሻራ ኢትዮጵያን በዓለም አቀፍ ደረጃ እያስጠራ የሚገኝ ንቅናቄ ከመሆኑ ጋር ተያይዞ ይህንን ትኩረት አድርጎ በመስራት አጠቃላይ ኢትዮጵያ ያላትን የደን ሽፋን እንዲጨምር፣ የተራቆቱ መሬቶች እንዲያገግሙ፣ ከዛ ባሻገርም የሚፈጠረው የስራ ዕድል እንዲጨምርና ኢኮኖሚያዊ ፋይዳው ይበልጥ የላቀ እንዲሆን ለማስቻል የሚሰራው ስራ እንደሚደግፉ አንስተዋል ማለት ነው። ባልደረባችን አባዲዮና በቀጥታ መስመራችን መረጃዎችን ስላጋራህ እናመሰግናለን። መልካም ቀን። እንዴት ዋላችሁ? መስገን ምን ነው ቀዘቀዝ? ትንሽ አዝመራ ዘር አነሳለብኝና ምን እናግዝ ታዲያ? እኔም አርሽ የምመልሰው የእህል ዘር ብድር ባገኝ ብዬ ስንከራተት ነው ያልኩኝ። እስከ መቼ የእህል ዘር በብድር ይሞላል ብለን? ምን ላርግ ታዲያ? ምን መላ ይገኛል? መላውንማ ልንገርህ። እኔው ራሴ ማዳበሪያን ሰው ይመላ ሳፈላልግ የኢትዮጵያ ንግድ ባንክ ለአርሶ አደሩም ለአርብቶ አደሩም እፎይታ የሚሰጥ ብድር ማዘጋጀቱን አልሰማም መሰል? ይኸውልህ ለሰብል ምርት ብትል ለመጋዘን፣ ለግብርና መሳሪያ፣ ለማዳበሪያ፣ ለወተት ተዋጽኦ ብትል ለእንስሳት እርባታ የሚሆን አመቺ ብድር አመቻችቷል። ግን እንደው ለኔ የሚያበድሩኝ ይመስላል? አዎ ስልህ ለብቻም ሆነ ከሌሎች አርሶ አደሮች ጋር ቢሆን አንድ ላይ ሆናችሁ መበደር ትችላላችሁ። ታዲያ ምን ማድረግ ነው የሚጠበቅብኝ? እዚህ አቅራቢያ የሚገኝ የኢትዮጵያ ንግድ ባንክ ቅርንጫፍ ጎራ ብለህ ባለሙያ አማክረህ ከ25% ጀምሮ ቆጥበህ ያሻን የግብርና ብድር መበደርና ልማትን ማቀላጠፍ ነው። ሀገር የሚመግበው ባለሙያ ለዓመታት ሲያገለግል የቆየው የኢትዮጵያ ንግድ ባንክ የግብርና ስራ እንዲቀላጠፍ አስፈላጊ የሆነ ብድር አመቻችቷል። ከ5% ጀምሮ ቆጥበው የግብርና ስራውን ያቀላጥፉ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ተመልሰናል። የተወደዳችሁ ሸጎሌ አካባቢ ከሚገኘው ዋናው ስቱዲዮአችን ዜና ኢትዮጵያን እየተከታተላችሁ ነው። የኢትዮጵያን ሰላም የማይሹ ኃይሎች የራሳቸውን የፖለቲካ ፍላጎት ለማስፈጸም የውስጥ ተላላኪዎችን ለመጠቀም ቢሞክሩም የኢትዮጵያ ሕዝብ ግን የጠላቶቹን ሴራ የሚለይበት የፖለቲካ ንቃት ላይ ደርሷል። ኢትዮጵያ ዛሬም ከፈተናዎቿ እየተሻገረች ነገዋን እያጸናች የምትገኝ ሀገርም ለመሆን በቅታለች። ነጻነት ፍቅሩ በጉዳዩ ዙሪያ ተከታዩን ይዛለች። ጦርነት ለትግራይ ሕዝብ ያተረፈለት ነገር የለም። በቃ እኔም በጦርነቱ አካል ስለነበርኩኝ ያው በተዛዋሪ ሰለባ ነበርኩኝና ጦርነት ማለት ኦልሬዲ ከጦርነት የሚገኝ ትርፍ የለም። ትግራይ እናቶች፣ አባቶችም ወጣቱም እምቢ ለጦርነት ማለት አለበት ብዬ ነው ማስተላለፈው። ይህ ድምጽ ትላንት የጦርነትን አስከፊ መቅሰፍት በአካል የቀመሰ የጥይት ናዳ ሰልችቶት ጦርነት በቃኝ ያለ የትላንትን ሀዘን ጥሎ የተስፋ ጎ የሚቀድባትን ነገን ፍለጋ የሚንገበገብ እውነተኛ ድምጽ ነው። ነገር ግን ዛሬ የዜጎች መከራ ለማይገባቸው ለራስ ትርፍ በር የሚከፈትላቸው እንደ ህወሓት ቡድን ያሉ የእናት ጡት ነካሾች የህዝብን የሰቆቃ እንባ ወደ ግል ድሎታቸው መቀየሪያ አድርገውታል። እናቶች ልጆች ቻቸው እየታፈኑ ወጣቶች እየተገደዱና ንጹሃን ለሰላም በሚማጸኑበት በዚህ ወቅት እነዚህ ወገኖች ከሰላም እጦት የሚገኘውን ጊዜያዊ ጥቅም በማስቀደም ከሰቆቃው ይልቅ የራሳቸውን ምቾት ምርጫ አድርገዋል። የእነሱን የቡድን ህልውና እስካስቀጠለ ድረስ የትግራይ ወረደ አልወረደ ደንታቸው አይደለም። ይህንም ብለው በግምት አይደለም። ኤቭሪ ስቴፕ ኦፍ ዘ ዌይ ዛምራው ውስጥ ነው የነበርኩት። ዲስጋስት ከሚያደርጉኝ ነገሮች አንዱ ቅድሚያ ለራስ ህልውና ለሊደርሺፕ ህልውና የሚሰጥ አስተሳሰብ ነው ፐርሜት የሚያደርገው ጠቅላላ። ይሄም የሚያደርገው ድርጅቱ ምክንያቱም አንድ የሚያደርጋቸው እንትን አላቸው ባይዘው ህወሓትና ሻዕቢያ ከሁሉም በላይ ድርጅትን ያስቀድማሉ፣ ከሁሉም በላይ ስልጣናቸው ያስቀድማሉ፣ ከህዝብም ከሀገርም በላይ ማለት። ኢትዮጵያ ረጅም ዘመናትን በተሻገረው የታሪክ ጎዳናዋ ላይ በአንድ በኩል የብልጽግናዋን ማማ ለመገንባት ድንጋይ ስታነሳ፣ በሌላ በኩል ደግሞ የሰላሟን መሰረት ለመናድ የሚፈልጉ ኃይሎች የጦርነት ነጋሪት ሲጎስሙ ማየት እንግዳ ነገር አይደለም። እዚህም እዚያም ከውጭ ላኪዎቻቸው ጋር ግንባር ለመፍጠር የሚያደርጉት መዳከር ታዲያ
ቢቻላቸው በሀገር ላይ ታሪካዊ ፈተና መደቀን ነው። ግን ቀቢጸ ተስፋነታቸው እንጂ ምኞታቸው ከተምኔትነት እንደማይሻገር እነሱም ያውቁታል። ቲፒኤልኤፍ 50 ዓመት ፖለቲካል ፓርቲ ሆኖ አንጋፋ ፓርቲ ሆኖ ወጣቱን ትውልድ ማመን ካልቻለ ኪሳራ ነው። በፍጹም አትጠብቁ። ድልና ቲፒኤልኤፍ አራምባና ቆቦ ናቸው። የፕሪቶሪያ ሰላም ስምምነት ጥሶ የፈረሰ ህገወጥ ቀድሞውንም ህገወጥ በፕሪቶሪያ ሰላም ስምምነት የፈረሰ ምክር ቤትን ጠርቶ የደብረጽዮን የሽፍታ መንግስትን አቋቁሞ ያለው ስል ትይዩ መንግስት በኢትዮጵያ ላይ ፈጠራ ያለው ሲል ከህግ ውጪ ዓለም ቆሞ ሊያይ አይችልም። እንደዚህ አይነት ህገወጥ የህገ መንግስታዊ የሆኑ ድርጊቶች ስትፈጽም በየትኛው የዓለም ጫፍ እንደዚህ አይነት ሽፍትነት ዓለም ላይ ያበረታታል። የኢትዮጵያ ህልውናና ሉዓላዊነት በማዕበል እንደሚወዛወዝ ቀጭን ገመድ በቀላሉ የሚበጠስ ሳይሆን በዘመናት የታሪክ እውነት የተገነባ ጽኑ መሰረት አለው። ምክንያቱም ይህች ሀገር የጸናችው በማይናወጥ እውነትና በህዝቦቿ የአንድነት አለት ላይ በመሆኑ ነው። ኢትዮጵያ የሰላሟ መደፍረስ ምንጭ የት እንደሆነ ስለምናቅ የኢትዮጵያን አንድነት የኢትዮጵያን ሉዓላዊነት አደጋ ውስጥ ሊያስገባ የሚችል ማንኛውም ነገር ከመጣ ለመከላከል የሚያስችል ቁመና እንዳለን ላረጋግጥላችሁ ፈልጋለሁ። የኢትዮጵያን ታላቅነትና እንደ ህዳሴው ግድብ ያሉ የልማት አሻራዎችን የማይሹ የውጭ ኃይሎች የራሳቸውን የመልክዓ ፖለቲካ ፍላጎት ለማስፈጸም ሁልጊዜም የሚፈልጉት የውስጥ ተላላኪ ባንዳዎችን ነው። የኢትዮጵያ ህዝብ የባንዳውን ምኞትና የባዳውን ክህደት ጠንቅቆ የሚያውቅበት የፖለቲካ ንቃት ላይ ደርሷል። የትኛውም የፕሮፓጋንዳ ማዕበል የማይበግረው የህዝብ አንድነት ለሀገር ሉዓላዊነት ዋነኛው ጋሻ ነው። በምርጫ የተሸረበውን ሴራ ያከሸፈው ህዝብ ደግሞ ለዚህ ምስክር ነው። የእኛን ባንዳዎች የሚያሰማሩ የሚልኩ ኃይሎች በሙሉ ምርጫ አይወዱም። ምርጫ ስለማይወዱ የሚወዳደሩ ሀሳቦችና ኃይሎችን ሳይሆን ራሱ ምርጫውን የጥቃት ኢላማ አድርገውት ነበር። ማሸነፍ፣ ከፈተና መሻገር፣ ችግሮችን በብልሃት የማለፍና ሀገር የማጽናት ልምድ ያለው የኢትዮጵያ ህዝብ እነዚያን ፍላጎቶች ሳይቀበል በተባበረ ክንድ ላደረገው አስተዋጽኦ ከፍተኛ ክብር ይገባዋል። መንግስት ለሰላም የሚዘረጋው እጅ በፍርሃት የተንቀጠቀጠ ሳይሆን የህዝብን ረፍትና የሀገርን ብልጽግና አስቀድሞ የሚራመድ በመሆኑ ነው። የሚያስፈልገን ሰላም ነው። የሚያስፈልገን ትብብር ነው። የሚያስፈልገን አብረን መስራት ነው። የሚያጓጉ ነገሮች አሉ። ትግራይ ጦርነት እንዲፈጠር ሰፊ ፍላጎት አለ። እምቢ ያልንበት ምክንያት ትርፍ የለውም ብለን አሁንም ለሰላም በራችን ክፍት ነው። ለንግግር በራችን ክፍት ነው። መወያየት የምንፈልገው ሰላም ማምጣት የምንፈልገው በእኛ በኩል ትተን ተጎርተን ለትግራይ ሰላም ከመጣ ፍላጎታችን እሱ ነው። ስለሆነም የኢትዮጵያን ሰላም የማይሹ ኃይሎች እዚህም እዚያም የጦርነትን ነጋሪት ቢጎስሙም ኢትዮጵያ የባንዳዎችን የውስጥ ተልዕኮና የባዳዎችን የውጭ ጫና በአንድነት የመቀልበስ የተደራጀ የመከላከል አቅምና የህዝብ ድጋፍ ያላት በመሆኑ ሉዓላዊነቷ በምንም አይነት ማዕበል ውስጥ የማይናወጥ ጽኑ ታሪክነቱ ከትላንት የተወለደ አመሉም ግብሩም ሆኖ ይቀጥላል። የውጭ ምንዛሬ ተመን በገበያ የሚወሰንበት አሰራር ተግባራዊ መደረግ የኢትዮጵያ ኢኮኖሚ የነበረበትን የውጭ ምንዛሬ እጥረት በከፍተኛ መጠን ማቃለል አስችሎታል። በተሟላ ማክሮ ኢኮኖሚ ማሻሻያ ወደ ስራ የገባው ይህ አሰራር ታዲያ ከተለያዩ ምንጮች የሚገኘውን የውጭ ምንዛሬ ግኝት በከፍተኛ መጠንም አሳድጎታል። ባልደረባችን ጌታቸው ባልቻ በጉዳዩ ዙሪያ ተከታዩን መረጃ ያጋራናል። ለዘመናት የኢትዮጵያ ኢኮኖሚ የሚመራበት መንገድ የውጭ ምንዛሪ እንዲራብ አድርጎት ቆይቷል። በተሟላ ማክሮ ኢኮኖሚ ማሻሻያው ከተወሰዱ ቁርጠኛና ደፋር የመንግስት እርምጃዎች አንዱ የሆነው የውጭ ምንዛሪ ተመን በገበያ የሚወሰንበት አሰራር ተግባራዊ መሆን ይህን ሁኔታ በመሰረታዊነት የቀየረ ነው። ይህ ማሻሻያ ለኢኮኖሚው ያስገኛቸው ትሩፋቶች ምንድናቸው? እንመልከታቸው። የእያንዳንዱን ዜጋ የኑሮ ሁኔታ በቀጥታም ይሁን በተዘዋዋሪ የሚመለከት ነው የውጭ ምንዛሪ። የውጭ ምንዛሪ ለአንድ ሀገር ኢኮኖሚ እንደ ኦክሲጅን የሚታይም ነው። የኢትዮጵያ ኢኮኖሚ የዚህ ወሳኝ ግብዓት እጥረት እንደ ልቡ እንዳይንቀሳቀስ አድርጎት ቆይቷል።
የዚህ ምክንያቱ ደግሞ ኢትዮጵያ ላለፉት በርካታ አስርት ዓመታት ትከተለው የነበረው ጥብቅ ቁጥጥር የሚደረግበት የውጭ ምንዛሪ አስተዳደር ነው። የተሟላ ማክሮ ኢኮኖሚ ማሻሻያን ተከትሎ የውጭ ምንዛሪ ተመን በገበያ የሚወሰንበት አሰራር ተግባራዊ ሆኗል። አሁን እንደ ቀድሞ እጥረቱን በመጠቀም ጥቂቶች በጥቁር ገበያ የሚዘውሩት ሳይሆን የውጭ ምንዛሪ ተመን በመሰረታዊ የኢኮኖሚ ሕግ በፍላጎትና አቅርቦት የሚመራ ነው። የውጭ ምንዛሪ አስተዳደር ማሻሻያው በ2016 ሐምሌ ወር ተግባራዊ የተደረገ ሲሆን በአጭር ጊዜ ውስጥም የብሔራዊ ባንክ መጠባበቂያ ክምችትን በከፍተኛ መጠን ማሳደግ ችሏል። አሁን የውጭ ምንዛሪ እንደ ብርቅ ነገር የሚታይበት ጊዜ እያበቃ ነው። በዘርፉ የተደረገው ማሻሻያ ከዚህ ቀደም ሊታሰቡ የማይችሉ የሚመስሉ የግል የውጭ ምንዛሪ ቢሮዎች ወደ ስራ እንዲገቡ አድርጓል። ይህ ደግሞ የውጭ ሀገር ገንዘቦችን በቀላሉ መሸጥና መግዛት የሚቻልበትን እድል የፈጠረ ነው። ከዚህ ቀደም የነበረው በብሔራዊ ባንክ ቁጥጥር የሚደረግበት የውጭ ምንዛሪ አስተዳደር በይፋዊው ገበያና በጥቁር ገበያ መካከል ያለውን ልዩነት በከፍተኛ መጠን አስፍቶም ቆይቷል። ህገወጥ የገንዘብ ዝውውርን ከማበረታታቱም በላይ መንግስት ማግኘት የሚገባውን የውጭ ምንዛሪ ገቢ ሲያሳጣም ነበር። በማሻሻያው ባንኮች የውጭ ምንዛሪን ከደንበኞቻቸው ጋር በሚያደርጉት ድርድር እንዲገዙና እንዲሸጡ ሙሉ ፍቃድ ተሰጥቷቸዋል። ከዚህ ቀደም ብሔራዊ ባንክ የቀን ተመንን በየቀኑ ይወስን የነበረ ቢሆንም አሁን ግን ባንኩ ጣልቃ የሚገባው ገበያው ከፍተኛ መለዋወጥ ሲያሳይ ለማረጋጋት ብቻ ይሆናል። የውጭ ምንዛሪ እጥረት ፋብሪካዎች በሙሉ አቅማቸው እንዳያመርቱና የውጭ ቀጥታ ኢንቨስትመንት እንዲቀንስ ምክንያትም ነበር። ይህ አዲሱ ማሻሻያ እነዚህን መዋቅራዊ ችግሮች በመፍታት ኢትዮጵያን በዓለም አቀፍ ደረጃ ተወዳዳሪ ማድረግም ከዋና ዋና ዓላማዎቹ አንዱ ተደርጎ ይወሰዳል። የውጭ ምንዛሪ አስተዳደር ማሻሻያው ላኪዎችን በማበረታታትም የውጭ ንግድ ገቢን በማሳደግ በኩል ያመጣው ለውጥ ከፍተኛ ነው። ማሻሻያው ወደ ሙሉ ትግበራ በገባበት 2017 በጀት ዓመት ከወጪ ንግድ ከ8.3 ቢሊዮን ዶላር በላይ ገቢ ተገኝቷል። የኢትዮጵያ ብሔራዊ ባንክም ማሻሻያውን የበለጠ ውጤታማ የሚያደርጉ መመሪያዎችንም ተግባራዊ እያደረገ ነው። ከነዚህ መመሪያዎች ውስጥም የውጭ ምንዛሪን እንደ ልብ የማንቀሳቀስ፣ የትርፍ ድርሻን ወደ ውጭ የመላክና የብድር አቅርቦት ሂደቶችን ማዘመን ይገኙበታል። ብሔራዊ ባንክ ተግባራዊ ያደረገው ማሻሻያ መንግስት ኢኮኖሚውን ለዓለም አቀፍ ገበያ ክፍት ለማድረግ የጀመረውን ጉዞ የሚያጠናክር ነው። በድምር ሲታይም የውጭ ምንዛሪ ማሻሻያው የኢትዮጵያ ኢኮኖሚ በእምቅ አቅሙ ልክ እንዲያድግ የስራ ዕድልን በመፍጠርና የውጭ ቀጥታ ኢንቨስትመንትን በመሳብ ከእያንዳንዱ ዜጋ እስከ ሀገር ዘርፈ ብዙ ጠቀሜታ የሚያስገኝ ነው። በሌላ ዜና የሀገር ውስጥ ምርትን በማሳደግ የውጭ ምንዛሬ ጥገኝነትን ለመቀነስ ያለመው የኢትዮጵያ ታምርት ንቅናቄ በርካታ አምራች ኢንዱስትሪዎችን ወደ ስራ እንዲገቡ አስችሏቸዋል። የዜጎችን የስራ አጥነት ችግር ለማቃለልና የኢንዱስትሪ ዘርፉን ለማነቃቃት የተወጠነው ሀገራዊ ንቅናቄም በመላ ሀገሪቱ አዳዲስ የስራ እድሎችን እየፈጠረ ቀጥሏል። ኤዶም አማረ በሀገር አቀፍ ደረጃ የማምረት አቅምን ለማሳደግ የኢንዱስትሪ ዘርፉን ለማነቃቃትና የኢኮኖሚ መዋቅራዊ ሽግግርን ለማፋጠን የተጀመረ ብሔራዊ ንቅናቄ ነው የኢትዮጵያ ታምርት ንቅናቄ። ንቅናቄው በዋናነት የሀገር ውስጥ ምርታማነትን በማሳደግ ራሳችንን እንድንችል ታስቦ የተነደፈ ነው። ለመሆኑ እነዚህ የሃይላንድ ክዳኖችና የምርት መገለጫዎች በብዙ የውጭ ምንዛሬ ወደ ሀገር ይገቡ እንደነበር ያውቃሉ? በኢትዮጵያ ታምርት ንቅናቄ ግን ከውጭ ገቡ የነበሩት እነዚሁ ምርቶች እዚሁ በሀገር ውስጥ መመረት ጀምረዋል። የኢትዮጵያ ታምርት ኢኒሼቲቭን ኮንሲደር አድርገን በራሳችን ሙሉ ራሳችን ችለን ለማምረት ለመሳካት የያዝነው ኢኒሼቲቭ ነውና ሶስት ዋና ነገሮችን እናመርታለን። ፕሪፎርም እዚህ ይመረታል። ሽሪንክ ወይም ፖሊሺቲ መጠቀለያ እዚህ ይመረታሉ። ሌላ ደግሞ የካፕ ወይም ቀዳዳ እዚህ ነው የምናመርተው። ይሄን ማምረት ከጀመርን 2 ዓመታችን ይዘናል አሁን። ያኔ ሁሉንም በሚባል ደረጃ ሮ ማቴሪያሎቹ ክዳኑንም፣ ቦትሉንም፣ ሽሪንክ ፊልሙንም፣ ሌብሉንም ከሌላ እየገዛን ነበረ። አብዛኞቹ እንደውም ሌብሉን ጨምሮ ከዱባይም ከግብጽም ኢምፖርት እያደረግን ነበረ። ወደ ስራው የገባ ነው።
ከዛ እንግዲህ 2 ዓመት ባልሞላ ጊዜ ውስጥ ሁለተኛውን ፋክተሪያችንን ከፍተን የማምረት አቅማችንን ካሳደግን በኋላ ኤቱዚ የሚባል ፕሪንሲፕል በመጠቀም አሁን ላይ እንግዲህ አንደኛ በማምረት አቅማችን 138000 ቦትል ፐር ሃወር ማምረት ችለናል። እሱም ብቻ እንግዲህ ውሃውን ፊል ማድረግ ብቻ ሳይሆን እያንዳንዱን ሮ ማቴሪያሎቻችንን ክዳኑን፣ ሌብሉን፣ ቦትሉን፣ ሽሪንክ ፊልሙን ሙሉ በሙሉ በራሳችን አቅም እያመረትን እንገኛለን። የኢንዱስትሪ ሚኒስትሩ መላኩ አለበል በመንግስት የተለዩ ምርቶችን አምርተው ለውጭ ገበያ የሚያቀርቡ የግል ኢንዱስትሪዎች የተለየ ድጋፍ እንደሚደረግላቸው ገልጸዋል። ኤክስፖርትን ለማሳደግ 83 ምርቶች ተለይተዋል። እነዚህ 83 ምርቶች መዳረሻ ቦታቸው ገበያቸው ተለይተዋል። በእነኚህ ገበያዎች በምን ያህል መጠንና ጥራት ነው ምርቱን ማቅረብ መቻል ያለብን፣ የሀገሮቹ ስታንዳርድ ምንድነው የሚለው ሁሉ ተለይቷል። እነኚህን ምርቶችስ የምንተካቸውን ገቢ ምርቶች እና ኤክስፖርት የምናደርጋቸውን ምርቶችስ የት አካባቢ ነው ማምረት ያለብን የሚለውም የማኑፋክቸሪንግ ኢንዱስትሪ አትላስ ተሰርቷል። አትላሱ ምን አይነት ጥሬ ዕቃ አለ፣ ምን አይነት ጉልበት አለ፣ ምን አይነት መሰረተ ልማት አለ፣ ምን አይነት ተወዳዳሪነት አለ የሚለውንም ጭምር የያዘ ነው። ስለዚህ ወደ ዓለም ገበያ በምንቀርብበት ጊዜ እነዚህ የመወዳደሪያ አቅሞቻችን በተገቢው መንገድ ተጠቅመን ስለሚሆን ከጊዜ ወደ ጊዜ በዓለም አቀፍ የንግድ ሰንሰለት ውስጥ የሚኖረን ድርሻ የተሻለ እንዲሆን ያደርገዋል። ይህ በጠቅላይ ሚኒስትር አብይ አህመድ ይፋ የተደረገውና በኢንዱስትሪ ሚኒስቴር አስተባባሪነት ከመንግስትና ከግሉ ዘርፍ አካላት ጋር በቅንጅት እየተተገበረ የሚገኘው ንቅናቄ የውጭ ንግድን ከማሳደግ የስራ ዕድልን ከመፍጠርና የኢንዱስትሪ ማነቆችን በመፍታት ውጤታማ መሆን ችሏል። ከ300 በላይ አዳዲስ ግዙፍ ኢንዱስትሪዎች አዲስ የማምረት ስራ ጀምረዋል። ከ800 በላይ ቀደም ሲል ስራቸውን አቁሞ የነበሩ ኢንዱስትሪዎች ያለባቸውን ማነቆች ቀርፈው ዳግም ወደ ስራ ወደ ማምረት መመለስ ችለዋል። ለምን ነው መብራት ያልከፈተው? ያላልኩም ነበር እንዴ? ስነ ስርዓት ይኑር እንጂ። በቴሌብር ባለንበት ሆነን ያለምንም ውጣ ውረድ የቢል ክፍያችንን ስንፈጽም እንዲህ ነን። ቴሌብር። ይህ ዜና በቀጥታ እየተላለፈላችሁ የሚገኘው አዲስ አበባ ከሚገኘው የኤቢሲ ዋናው ስቱዲዮ ነው። ከውጭ ለትንታኔ የመረጥነውን ጉዳይ እናጋራችሁ። ከኢራን ጎን የተሰለፉት የየመኑ የሁቲ አማጺ ኃይሎች በሳውዲ አረቢያ ላይ የባህር ላይ እገዳ ስለመጣላቸው በይፋ ማስታወቃቸውን ተከትሎ በመካከለኛው ምስራቅ ያለው ቀውስ ወደ ከፋ ወታደራዊ ፍጥጫ ተሸጋግሯል። ይህ እርምጃ ለአሜሪካ የጦር ኃይል አዲስ እና ከባድ ስትራቴጂካዊ ፈተና ስለመሆኑም እየተነገረ ነው። ነጻነት ፍቅሩ። የየመኑ የሁቲ አማጽያን በሳውዲ አረቢያ ላይ የባህር ላይ እገዳ ለመጣል ማወጃቸውን ተከትሎ በመካከለኛው ምስራቅ አስቀድሞ የነበረው ውጥረት ወደ አዲስ ምዕራፍ ተሸጋግሯል። የሁቲዎች የቀይ ባህር ዛቻ በመካከለኛው ምስራቅ ለተጠመደው የአሜሪካ ጦር አዲስ የፈተና ግንባርም መሆኑ አይቀሬ ይመስላል። ይህ የሁቲዎች እርምጃ አሁን ያለውን የኢራን ጦርነት በእጅጉ ሊያሰፋው እንደሚችልና የቴህራንን ጥቃቶች በየቀጠናው ለማስቆም ሙሉ ትኩረቱን በሰጠው የአሜሪካ ጦር ላይ ተጨማሪ ጫና እንደሚፈጥር የአሁንና የቀድሞ የአሜሪካ ባለስልጣናት ስጋታቸውን ገልጸዋል። የሁቲ አማጽያን ሰኞ ዕለት ባወጣው መግለጫ ሳውዲ አረቢያ በየመን ላይ ለፈጸመችው ፍትሐዊ ያልሆነና ጨቋኝ ከበባ ምላሽ ለመስጠት አይን ለአይን በሚለው መርህ ላይ በመመስረት የባህር ላይ እገዳ መጣላቸውን አስታውቀዋል። በሁቲዎች ሰነሃ መራሹ የሰብአዊ ተግባራት ማስተባበሪያ ማዕከል በኩል ለማጓጓዣ ኩባንያዎች በተላከ የኢሜይል መልእክት ማናቸውም የባህር ላይ ተሽከርካሪዎች በማንኛውም የሳውዲ ወደቦች ላይ ጭነት እንዳይጭኑ ወይም እንዳያወርዱ
ተከልክለዋል። ይህንን መመሪያ በመተላለፍ የሚንቀሳቀሱ መርከቦች የየመንን የታጠቁ ኃይሎች ወታደራዊ እርምጃ ሊያደርሱባቸው በሚችሉበት እርምጃዎች እንደሚወስድም አስታውቋል። በአሁኑ ወቅት የሳውዲ የነዳጅ ጫኝ መርከቦች የአሰሳ መከታተያ መሳሪያዎቻቸውን ማጥፋትን ጨምሮ የጥንቃቄ እርምጃዎችን መውሰድ ጀምረዋል። ሳውዲ አረቢያ እስካሁን ከዋሽንግተን ቀጥተኛ ወታደራዊ እርዳታ ባትጠይቅም የአሜሪካው ፕሬዝዳንት ዶናልድ ትራምፕ ግን ማክሰኞ ዕለት በሰጡት መግለጫ ቡድኑ ለዓለም አቀፍ ንግድ ወሳኝ በሆነው በቀይ ባህር ላይ የመርከብ ትራፊክን ለማደናቀፍ የሚወስደው ማንኛውም እርምጃ አሜሪካን በቀጥታ ወደ ግጭቱ ሊያስገባት እንደሚችል ጠቁመዋል። ትራምፕ ለጋዜጠኞች ሲናገሩ እንዲህ ያለ ነገር ከተከሰተ እኛ መፍትሄ እንሰጠዋለን፣ ከዚህ ቀደምም ከሁቲዎች ጋር ይህንን አድርገናል ብለዋል። ሆኖም ግን ለአሜሪካ ወታደራዊ ኃይል ነገሩ እንደተባለው ቀላል ላይሆን እንደሚችል ባለሙያዎች ያስጠነቅቃሉ። ሁቲዎች ቀደም ሲል የሳውዲና የአሜሪካ የቦምብ ጥቃቶችን በተሳካ ሁኔታ የተቋቋሙ ጠንካራና ተለዋዋጭ ተዋጊዎች በመሆናቸው ይታወቃሉ። እነሱን መጋፈጥ ማለት ቀድሞውንም ከኢራን ጋር በመዋጋት በባህረ ሰላጤው ላይ በኢራን ወደቦች ላይ የተጣለውን የአሜሪካን የባህር እገዳ ለማስከበር የተሰማራውን የአሜሪካን አቅምና ሀብት ይበልጥ ማሳሳት ማለት ነው። የቀይ ባህር ዛቻን ለመመከት የአሜሪካን የጦር መርከቦች ከባህረ ሰላጤው ወደ የመን ማቅረብ ሊያስፈልግ ይችላል። ይህም ወታደሮቹ በአማጽያኑ ላይ ጥቃት እንዲሰነዘሩና ከሁቲዎች የሚተኮሱ ሚሳኤሎችን ለመከላከል የሚያስገድድ ነው። በአሁኑ ወቅት ከ20 በላይ የአሜሪካ ባህር ኃይል የጦር መርከቦችና በመቶዎች የሚቆጠሩ የአሜሪካ ወታደራዊ አውሮፕላኖች በመካከለኛው ምስራቅ እየተንቀሳቀሱ ይገኛሉ። ይሁን እንጂ የሀብት ውስንነቶች እንዳሉበት የሚገልጹት ባለስልጣናት ለየመን ሊያስፈልጉ የሚችሉ ብዙዎቹ ወታደራዊ ስርዓቶች በአሁኑ ጊዜ በኢራን ጦርነት ውስጥ ጥቅም ላይ እየዋሉ መሆኑን ያነሳሉ። በስትራቴጂካዊና ዓለም አቀፍ ጥናቶች ማዕከል የአሜሪካን ማሪን መኮንን የነበሩት ማርክ ካንሲያን በቀይ ባህር ላይ የሚከፈተው ሁለተኛ ግንባር የአሜሪካንን የባህር ኃይል እንደሚያሳሳው ቢስማሙም የሁቲዎች ዋና ደጋፊ በሆነችው ኢራን ላይ እየተካሄደ ያለውን እገዳ ግን ከግምት ውስጥ በማስገባት ሁቲዎች ራሳቸው ወታደራዊ አቅርቦቶችን ለማግኘት እንደሚቸገሩ ገልጸዋል። የአሜሪካ እገዳ 100% ውጤታማ ባይሆንም በጣም ከፍተኛ ውጤታማነት አለው። በዚህም ምክንያት ሁቲዎች በወታደራዊ ዘመቻ ለረጅም ጊዜ ለመቀጠል ሊቸገሩ ይችላሉ ብለዋል። ይህ የሁቲዎች አዲስ የባህር ላይ እገዳ ዛቻ መጀመሪያ ላይ በትራምፕ ኢራንን እንድትንበረከክ የሚያደርግ የተወሰነ የቦምብ ጥቃት ተብሎ የተፈረጀው ጦርነት እንዴት መልኩን እየቀየረ እንደመጣና ለአሜሪካው ፕሬዝዳንት አዲስ የፖለቲካና የወታደራዊ ራስ ምታት እየሆነ መሄዱን የሚያሳይ ግልጽ ማሳያ ሆኗል። በመጨረሻም ስፖርት 23ኛው የዓለም ዋንጫ የአሜሪካን ስፖርት መልክ የተላበሰና የሀገሪቱ ጣልቃ ገብነት የታየበት ነው ተባለ። በመድረኩ የእረፍት ሰዓትና የመዝናኛ ሰዓታት መብዛት ተገቢ አልነበረምም ተብሏል። ነጻነት ጫን ያለው የ2026 የዓለም ዋንጫ በስፔን አሸናፊነት ፍጻሜውን ካገኘ በኋላም በዓለም አቀፉ የእግር ኳስ አስተዳዳሪ አካል ፊፋ ላይ ጥያቄዎች እየተነሱ ይገኛሉ። ውድድሩ በሶስት ሀገራት ጣምራ አዘጋጅነት ቢካሄድም ዋና ተዋናይ የነበረችው ሀገር አሜሪካ ናት። ታዲያ ፊፋ ለመጀመሪያ ጊዜ 2 የውሃ ወይም የማቀዝቀዣ ሰዓታትን ጨምሮ በአንድ ጨዋታ 4 ጊዜ የሙዚቃ ድግስ ፕሮግራሞችን አድርጓል። ይህ በዓለም ዋንጫው ከቶ ያልታየው የድግስ መብዛት ታዲያ በበርካቶች ዘንድ ተቀባይነትን አላገኘም። የአውሮፓ እግር ኳስ ማህበር ፕሬዝዳንት አሌክሳንደር ሴፌሪንን ጨምሮ የላሊጋው ፕሬዝዳንት ሃቪየር ቴባስና ሌሎች የፊፋ ውሳኔዎች ላይ ደስተኞች አይደሉም። ለ39 ቀናት 48 ሀገራትን አፋጦ በድምቀት የተጠናቀቀው ይህ የዓለማችን ታላቁ የእግር ኳስ ውድድር ከፊፋ መርህ ውጪ በሆነ መንገድ የአሜሪካን እግር ኳስና ቅርጫት ኳስ በሚመስል መልኩ የአገሪቱን ስፖርት ገጸ ባህሪን ስለመላበሱ ነው ብዙዎች የሚናገሩት። ዘ አትሌቲክ ይዞት በወጣው መረጃና ጸሐፊው ሄንሪ ቡሽኔል እንደከተበው ይህ የዓለም ዋንጫ ወደ አሜሪካውያን ስፖርት እንዲያዘነብል መደረግ የጀመረው በውድድሩ ወቅት አይደለም ብለዋል። አሜሪካ የራሷን ባህል ለማንጸባረቅ ቀድማ ስራዎችን ያጠናቀቀች ሲሆን በተለይ ትላልቅ እውቅ ሙዚቀኞችና የፊልም ተዋንያን የሚሳተፉበት የመዝናኛ ሰዓትና ፕሮግራሞች
ረብጣ ሚሊዮን ዶላሮችን ይዘው ይመጣሉ። ይህ በአዘጋጇ ሀገርም ሆነ በፊፋ ታስቦ የተደረገ መሆኑን በርካቶች ያነሳሉ። ይሁንና የፊፋው ፕሬዝዳንት ጂያኒ ኢንፋንቲኖ የእረፍት ሰዓት ወይም ማቀዝቀዣ ሰዓቶች በየመሃሉ ለሚተላለፉ ማስታወቂያዎች ሳይሆን ባለው ከፍተኛ ሙቀት ምክንያት ለተጫዋቾች እረፍት ለመስጠትና ደህንነታቸው ለመጠበቅ ነው ማለታቸው ይታወሳል። ሆኖም ከተመልካቾች ከስፖንሰርና ከቴሌቪዥን እይታ የሚገኘው ከፍተኛ ትርፍ በፊፋና በአሜሪካ በኩል ትኩረት መደረጉ ይነገራል። ከሁሉም በላይ የፍጻሜ ጨዋታ አጋማሽ ከመደበኛ የእረፍት ሰዓት በእጥፍ መብለጡ ተገቢ እንዳልሆነ ዣቪር ቴባስ አንስተዋል። ከዚህ በተጨማሪም የስፔን ላሊጋው ፕሬዝዳንት ሲናገሩ የአሜሪካው ፕሬዝዳንት ጣልቃ ገብነት በባላጎን ቀይ ካርድ መነሳት ላይ በግልጽ እንደሚታይ ገልጿል። በዚህ ምክንያት ታዲያ ፕሬዝዳንቱ ጂያኒ ኢንፋንቲኖ ዳግም መመረጥ የለባቸውም፣ ቢቻል አሁኑኑ ከኃላፊነታቸው ቢነሱ ይሻላል ሲሉ ቴባስ ተናግረዋል። የባላጎን ቀይ ካርድ መነሳት ጋር ተያይዞም የአውሮፓ እግር ኳስ ማህበር ፕሬዝዳንት አሌክሳንደር ሴፌሪን ፊፋን በመቃወም የፍጻሜ ጨዋታ ላይ አልታደሙም። ታዲያ በብዙ መልኩ የኢንፋንቲኖና የትራምፕ ገደብ አልባ ቅርበት የዓለም ዋንጫው ከአሜሪካ ጣልቃ ገብነት እስከ አሜሪካ ስፖርት መልክ መላበስ ድረስ መዝለቁ በብዙሃን ዘንድ ፊፋ ላይ ጥያቄ እንዲነሳ አድርጓል። የተወደዳችሁ እዚህ አዲስ አበባ ከሚገኘው ዋናው ስቱዲዮአችን በቀጥታ ስርጭት ተከታተሉት የነበረው የዛሬ ረቡዕ ዜና ኢትዮጵያ ይህንን ይመስል ነበረ። ኢቢሲን ምርጫችሁ አድርጋችሁ አብራችሁን ስለዘለቃችሁ አብዝቶ ነው ደስ የሚለን። እናመሰግናለን። ሰለሞን ኃይለ ኢየሱስ ነኝ። በሰላም ዋሉ።